ተጨባጭ የሆነ ሰላማዊ የሆነ አማራጮችን የግቦችን ይዘና ነው። እሱን አለማድረግህ በአማራ ክልል ውስጥ ያለው ጦርነት እንዲቀጥል ጦርነቱ በመቀጠሉ ምክንያት የሚመጡ አይነት ውድመት ወይም ደግሞ ጉዳቶች እንዲቀጥሉ እያደረገ ነው። ስለዚህ ወደ ሰላም ለመምጣት በሚያስችል አይነት መልኩ ሰላማዊ ተጨባጭ የሆኑ ነገሮችን ይዘህ እንድትቀርብ እናሳስባለን ነው ያሉትና ቁጣም ነገር አለው። ከባድ ቃል ነው በዲፕሎማሲ ውስጥ እናሳስባለን ማለት። ማናንተ የምታሳስበው ሌላውን አካል ቢሆን እንደዚህ ነው የምታሳስበው ምንድን ነው? የሆነ ፓወሩን ማሳየት የሚፈልግ አካል ነው። ትንሽ ኦፌንሲቭ ነው ቃሉ ኦፌንሲቭ ነው እና ለአንተ ያላቸው ምልከታ ጥሩ እንዳልሆነ ጭምር ያሳስባል። እናሳስባለን ሲሉ ማለት ወደ 9 ቅድመ ሁኔታዎችን አስቀምጠ እንደውም በጣም ሰፊው ደግሞ የነሱ ዘመነ ካሴ መግለጫ በጣም ፍጥነት የተሰጠ ምላሽ እሱ ነው። ሰፊው እሱ ነው። ብዙ ወደ 3 ገጽ እንደዛ ወይ 2 ገጽ በጣም ብቻ ሰፊ ነው የነሱ። ዛሬ እነ እስክንድርም እንደዚሁ መግለጫ ሰጥተዋል። የነ እስክንድር ቅሬታ ያቀርባል። የመጀመሪያው እንትን ላይ መጀመሪያውን ለምን የለጠፋችሁትን አነሳችሁ? ህዝቡን በድሮን እየጨፈጨፈ ያለ መንግስት የሚለው ለምን አነሳችሁ? እንደዚህ አይነቱ ነገር እኮ አገዛዙን የበለጠ በድርጊቱ እንዲደፋፈር ልክ ነኝ ብሎ እንዲያስብ የሚያደርግ ነውና ይህን ማድረግ ተገቢ አለመሆኑን ይጠቅሳሉ። ግን ሁለቱም ጥሪውን በበጎ ነው የሚቀበሉት። በ3 አይነት ጉዳዮች ላይ ያነጻጸርኩ እንደሱ ይሻል ይመስለኛል። በ3 አይነት ጉዳይ አንደኛ የተረዱበት መንገድ ተጨባጭ ሰላማዊ የሆኑ አማራጮችን ወይንም ግቦችን ይዛችሁ እንድትመጡ እናሳስባለን የሚለውን እንዴት ነው የተረዱት? መልእክቱን እንዴት ነው የተረዱት? እንዴት ነው የተረዱት? ሁለቱ እነ ዘመነ ካሴ ቅድሚያ እነሱ ስለሰጡ ማለት ነው። በነገራችን ላይ በጣም የተቻኮሉት ከአፋር ለመቅደም ነው። እንደውም እሷን ትንሽ ጋድሜ ልንገራችሁ። በጣም የተቻኮሉ ስለዛ ነው። አንድ ጊዜ የምታስታውሱ ከሆነ ዘመነ ካሴ አደባባይ ላይ ወጥቶ አልደራደርም አለ። አንደራደርም፣ ድርድር የሚባል ነገር የለም ወይ 4 ኪሎ ከሰጡን ምናምን እንደዚህ አይነት ነገር አለ። በጣም ብዙ አካላቶች ናቸው የፈረሙበት እንዴት እንዲህ ይባላል በሚል እና የእሱም ደጋፊዎች አደባባይ ላይ ሁሉ ወጥተው ለማስተካከል ሁሉ ጥረት ሁሉ አድርገው ግን የተቻለ ጉዳይ አልነበረም። በኋላ ራሱ ሁሉ ወጥቶ እና እንዲህ ለማለት ፈልጌ ነው ምናምን አይነት ማስተባበያ ሰጥቷል። ማስተባበያ ሲሰጥ አንድ ያለው ነገር ምንድን ነው? ሌሎቹ እንደራደራለን አሉ ወይም እንደዛ አይነት ይዘት ያለው መልእክት አስተላለፉ። ሌሎቹ የሚላቸው አፋሃዶች ነው እና ያልተወከለ በአማራ በዚህ ትግል ውስጥ ያልተወከለ የፖለቲካ ማህበረሰብ አለ። እሱን መወከል ያስፈልግ ነበር። እሱን መወከል ስለሚያስፈልግ ነው እኔ አንደራደርም ያልኩት እንጂ በመሰረቱ ድርድር የሚጠላ ብሎ ራሱ ሊያስተካክለው ሞከረ። በእርግጥ እዛው መድረክ ላይ ደግሞ ከእብድ ጋር ደግሞ እንዴት ትደራደራለህ? 4 ኪሎ ከሰጡን ምናምንም ነገር ይላል። እኔ ግን እቺን ነው የወሰድኳት። ትርጉም የሰጠችኝም እቺ ነች። ይሄ መግለጫ ተጣድፎ እነሱ ቀድመው የሰጡበት ምክንያት አፋሃድ ቀድሞ ምላሽ ቢሰጥ ኖሮ አፋሃድን ተከትሎ ግን ተመሳሳይ አይነት መልእክት የሚያስተላልፍ መግለጫ መስጠትን እንደ መቀደም ወይም ደግሞ እንደዛ አድርገው ያስቡታል ይመስለኛል። እንደዛ አድርገው ያስቡታል። ለዛ ነው አፋሃዶች እንደራደራለን አይነት መልእክት ሲያስተላልፉ፣ ለድርድር ዝግጁ ነን አይነት እንዴት እንቃወማለን አይነት ነገር ሲያስተላልፉ እነዘመና በፍጹም አንደራደርም በሚል ሌላ ጫፍ ከአፋሃድ ጋር እንዲህ ነው መሆን ያለብን የሚል የሆነ አይነት አስተሳሰብ ያለ ይመስላል። አሁንም ተመሳሳይ አይነት ስህተት ላለመስራት ቢያንስ አፋሃዶች ሳይቀድሙን እኛ ያለን ዝግጁነት እንግለጽ የሚለው ገልጸዋል አልገለጹም ሌላ ጉዳይ ሆኖ ማለት ነው።
እያነጻጸርን ነው በይዘት ደረጃ የተናገሩትን ነገር። እንዴት ነው የአሜሪካ መንግስትን መልእክት የተረዱት? እነ ዘመነም እነ እስክንድርም ተጨባጭ የሆነ ሰላማዊ የሆነ አማራጭ ወይም ምግቦች ይዛችሁ አልመጣችሁም መባሉን የከነከናቸው ይመስላል። በዛ ደረጃ መቅረቡን አልወደዱትም ሁለቱም ይሄ መባሉ ልክ እንዳልሆነ ገልጸው ተጨባጭ የሆነ ኦብጀክቲቮችማ አሉን ብለዋል በተለያየ አይነት መንገድ። በነዘመነ በኩል የአማራ ህዝብ ተከታታይ የሆነ ከባለፈው ጊዜ ጀምሮ ከባለፈው ኢህአዴግ ጊዜ ጀምሮ ተከታታይ የሆነ በደል ሲደርስበት የነበረ ማለት እስከ ጄኖሳይድ ድረስ የሚደርስ አይነት ጥቃቶች ይፈጸሙበት እንደነበር ያንንም ለማስቆም በሰላማዊ አይነት መንገድ በጣም ሲታገል እንደነበረ ነገር ግን ኢቭን ወቅቶችን ሁሉ እየገለጸ ሰላማዊ ሰልፍ የተወጣባቸው ጭምር ማለት ነገር ግን አገዛዙ ያንን ያየበት መንገድ ጥያቄውን ለመመለስ የሚያስችል ባለመሆኑ ተገደን ትጥቅ ለማንሳት ይሄድናል እና ከዚህ በላይ ተጨባጭ የሆነ ኦብጀክቲቭ ምን አለ በሚል ተጨባጭ ኦብጀክቲቭ የላችሁም እሱን ይዛችሁ ኑ የተባለውን መልእክት ኮዝ የላችሁም በሚል አይነት መልኩ ነው የተረዱት። ትጥቅ ለማንሳት ለመታገል የሚያበቃ ምክንያት የላችሁም የተባሉ አድርገው ነው የሚያስቡት። በዛ አይነት መልኩ ነው እነሱ የተረዱት። አይ ቲንክ በዛ አይነት መልኩ ብዙ ጊዜ ስለሚወቀሱ ይመስለኛል በዛ ቶሎ ለመረዳት የተገደዱት። በእነ እስክንድር ነጋ በኩል ደግሞ አለን ነው እነሱ አንድም ድርጅትም አለን ሁለቱም በቂ የሆነ እንኳን ለዚህ ትግል አይደለም አጠቃላይ ለሀገሪቱ ብትሰጠን ሀገሪቱን የምንመራበት ቪዥናችንን የሚያሳይ ማኒፌስቶ አለ፣ ፕሮግራም አለ፣ የተሰነደ አለ። አሁን የአማራ ህዝብ ያለበትን ችግር አሁን ኢትዮጵያ ውስጥ ያለውን ችግር የምንረዳበትን ብቻ ሳይሆን ወደ ትጥቅ እንድንገባ ያስገደደንን ምክንያት ብቻ ሳይሆን እነዚህን ምክንያቶችና ችግሮች ፈተን ኢትዮጵያን ማሸጋገር የሚያስችሉ አማራጮች ሁሉ የተቀመጡበት ኦብጀክቲቭ የሆኑ ግቦች አሉ፣ አማራጮች አሉ በሚል ተረድተውታል። እና በዛ አይነት መልኩ ነው የሚያሸሰቱት። አለን ፕሮግራም አለን ብንጠየቅ የምናቀርበው አሁን ለትግል ምክንያት የሆነባችሁ ነገር እንዴት ይፈታል እንዲህ ብለን የምናቀርበው 1 2 3 ብለን የምንዘረዝረው ነገር አለ። ኢትዮጵያ ውስጥ ያለውን ችግር የምንረዳበት መንገድ አለ። እሱን የምንፈታባቸው ደግሞ ሜካኒዝሞች ደግሞ አሉ። የተሰነደ ማኒፌስቶ ጭምር አለ እና በዛ አይነት መልኩ መልእክቱ መቅረቡን ሁለቱም የወደዱት አይመስልም። አይ ቲንክ የአፋሃዶች አረዳድ የተሻለ ይመስለኛል። እነዘመነ ኮዝ የላችሁም አይደለም የተባሉት ለመታገል የሚያበቃ ለመሰለፍ የሚያበቃ ትጥቅም ለማንሳት ምናልባት የሚያበቃ ምክንያት የላችሁም አይደለም። ነገር ግን ያ ምክንያት እንዴት ይፈታ ቢባል የምታቀርቡት አማራጭ ምንድነው? አሁን እየታገላችሁ እያለ ምንድነው የምትፈልጉት? ምን እንዲደረግ ነው የምትፈልጉት? አሁን እነ እስክንድር ቢጠይቁ ምን እንዲደረግ ነው የምትፈልጉት ቢባል ህገ መንግስቱን የምናሻሽልበት አይነት ሜካኒዝሞች መቀመጥ አለበት፣ ይሄ መሻሻል አለበት የሚል። እነ ዘመነ ምንድነው የምትፈልጉት ቢባሉ አሁን 4 ኪሎን ይልቀቅልን ነው። that is realistic አይደለም የተባለው እሱ ነው። realistic አይደለም የተባለው እሱ ነው እና በዛ አይነት መልኩ ፍላጎታችሁን ይዛችሁ ኑ ነው የተባለው። ሁለተኛው ዝግጁነትን በሚመለከት ነው።
እዚህ ላይ አንዳንድ ሰዎች እነ ዘመነ ካሴ ለመደራደር ፍላጎታቸውን እንዳሳዩ አድርገው ሲያቀርቡ አይቻሉ። ስህተት ነው በእኔ እምነት። እሱ አላቀረቡም። እንደውም በአንጻሩ የመደራደር ፍላጎት እንደሌላቸው ነው የገለጹት። እነ እስክንድር እንደውም የኛ ፍላጎት ይሄ ነው የሚል አይነት ነበር። የእናንተ የተናገራችሁት ያስተላልፋችሁት መልእክት የኛ ፍላጎት በጣም ማች ያደርጋል፣ ዝግጁ ነን። ለዛ ይሄ ይደረግ ያሉት ነገሮች አሉ። አይ ቲንክ የነሱ ስላልቀረበ ፌር እንዲሆን ላቅርበው። የነሱ አንደኛ የኢትዮጵያ ውስጥ ያለውን አገዛዝ የራሱን ዜጎች በድሮን ማጥቃት እንዲያቆም ጥሪ ያደርጉለት፣ ዓለም አቀፍ የሆነ ቡድን ይቋቋም እና የተፈጸመ ዋር ክራይም አለ ብለን እናስባለን፣ እሱ ይመርመር እና ኃላፊነት መውሰድ ያለበት ይውሰድ፣ መጠየቅ ያለበት ሰው ይጠየቅ፣ ልክ ሆላ እንዳደረገው። ሶስተኛ we also urge the international community to give due attention to the genocidal aspect of Ethiopia's deep-rooted political problem። ለዛ ይሄ ጄኖሳይዳል አስፔክት ላለው እና በኢትዮጵያ ፖለቲካ ውስጥ በጣም ስር ለያዘው አይነት ችግር የዓለም አቀፉ ማህበረሰብ ትኩረት እንዲሰጠው እንፈልጋለን ይላሉ። ከዛ ውጪ ይሄ ኢትኒክ ቤዝድ የሆነው አይነት ፖለቲካ ምናምን እያሉ ይቀጥላል። እነዚህ ሶስት ነገሮችን ጥሪ ያደርገዋል። ግን ምን ፈልገው ነው? ሰላም ምን ፈልገው ነው? የኛ አማራጭ ነው በሚል እነ ዘመነ እንደዛ አላሉ። ኢቭን ለድርድር ዝግጁ መሆናቸውንም አልተናገሩም። እንደውም በአንጻሩ አሁንም ለድርድር ፍላጎት እንደሌላቸው ነው የገለጹት። በዛ ያቀረቧቸውን ቅድመ ሁኔታዎች ማለት አንደኛው ያቀረቡት ቅድመ ሁኔታ የአማራ ክልልን መንግስት ለቆ ይወጣል፣ ብልጽግና አጠቃላይ ከአማራ ክልል ተጠራርጎ ይወጣል እና ፋኖ ለሚያቋቁመው ጊዜያዊ መንግስት ይሰጡ። እውነቱን ነው የምነግራችሁ። ማለት ብዙም ይሄ ማባበሉ ብዙ አስፈላጊ አይደለም። ቢያንስ ትንሽ ከበፊቱ አንዳንዶቹ ድርድር አንፈልግም አይባልም እፈልጋለሁ ትልና እንዲህ ነው የሚቀርበው የሚሉ ሰዎች አሉ። ምንም አሁን እሱ ለነሱ ጥበብ ነው የሚመስላቸው፣ ግን ጥበብ አይደለም። ነጣለው እነሱ ላይ በዛ አይነት መልኩ ማባበል አልፈልግም። ይኸውላችሁ ልክ ያችን የመጀመሪያውን ቅድመ ሁኔታ የአሜሪካ መንግስት የመጀመሪያውን ቅድመ ሁኔታ አይቶ አጠቃላይ አማራ ክልልን መንግስት ለቆልን ይውጣ እና ፋኖ ለሚያቋቁሙ ምናምን ነገር ይሰጥስ ካለ በኋላ አያነቡት። በቃ እሱን ካነበቡ በኋላ ማን አያነቡት። በቃ ምንም አይነት ዝግጁነት እንደሌለ ለመደራደር ፍላጎት እንደሌለው የሚያሳዩ ይሄ ቅድመ ሁኔታ። ከዛ በኋላ ያለውን ነገር ማንበብ ምንም ትርጉም የለው። የመጀመሪያው ቅድመ ሁኔታ ይሄ ነው። የመጀመሪያው የሚገርም ነው። የመጀመሪያ ቅድመ ሁኔታ ስልጣን። በቃ ይሄን ካዩ በኋላ ይወረውሩታል። በቃ ይሄ ወረቀቱ ራሱ ከዛ በኋላ ያለውን ማንበብ አያስፈልግም። ለመሰላችሁ የሚፈልጉት ምንድነው? ሰላም ይምጣ ነው አይደለም? ሰላም ሊያመጣ የሚችሉ ሰላማዊና ተጨባጭ የሆኑ ኦብጀክቲቮችን ይዛችሁ እንድትመጡ እናሳስባለን ያሏቸው። ይሄ ሰላም የሚያመጣ አይደለም። እሱን እንዳዩ ነው በቃ ምንም አይጠቅምም። ከዛ በኋላ ያለው ነገር ማንበብ ድካም ነው፣ ድካም ነው። ድርድር ላይ ስለ ድርድር ፕሪንሲፕል ልንገራችሁ። የመጀመሪያው ፕሪንሲፕል ዶንት አስክ ዘ ኢምፖሲብል ነው። የማይቻል ነገር አትጠይቅ። ከማይቻል ነገር መጠየቅ የለም። ለፋኖ ይሄ የማይቻል ነው። አሁን ከ4 ኪሎ ወደ አማራ ክልል መታጠሩ እሱ አንድ ነገር ሊሆን ይችላል።
ግን ፋኖ ያለበትን ይዩት። አሁን ባለበት አይነት ደረጃ የአማራ ክልልን መንግስት ለቆ ይውጣ ለማለት የሚበቃ አይነት ምንም ነገር እኮ የለውም። ባህር ዳርን ከቦ እንኳን ኦኬ፣ ሌላውን አካባቢ በሙሉ እያስተዳደረ ቢሆን ኦኬ። አንደኛ ያለበት ደረጃ ነው። ወጥ የሆነ ድርጅት ያለው 13 መሪ ያለው ድርጅት ነው ያለው። እሱም ለስም ነው። ከዛ በኋላ እኮ ፈርሷል። ሁሉም ከዛ በኋላ አማራ ፋኖ በጎንደር፣ አማራ ፋኖ በጎጃም እያሉ ነው መግለጫ ያወጡት። ፈርሷል እሱ። እኔ ማን እንዳማከራችሁ አላውቅም፣ ማን እንዳማከራችሁ አላውቅም። ግን ይሄ በፍጹም መባል የሌለበት ነው። አንደኛ ድርድር ሲባል የዛን ጊዜ የምታቀርበው ነው። ሁሌም ምንም ዝግጁነትን ከማሳየት ባለፈ ይሄንን መናገር ራስን ትዝብት ውስጥ ለመጣል ካልሆነ በስተቀር ምን እንደሚጠቅምህ አላውቅም። ብዙዎቹ አሁን ኦላይንን አላነሳ እነ እስክንድርዬን አላነሱም። ስለማይፈልጉ አይደለም የሚዋጉት። ትጥቅ ትግል ውስጥ ያሉት አንድም ይሄንን ለማሳካት ነው። ቢያንስ አካባቢዎቹን መቆጣጠር ክልሉን ከዛ እንደዚህ አይነት እንጂ ዝም ብሎ የጫካ ህይወት ለመኖር አይደለም። ግን አንዳቸውም ይሄን ፍላጎታቸውን አልተናገሩም። ለምን? ድርድር ላይ እኮ ና አልተባልክም። ቅድመ ሁኔታ የምታቀርብበት ምክንያት ምንድን ነው? ይሄን ካደረገ ነው የምንነጋገረው የምንደራደረዋል። እኔ ድሮም ስለ ድርድር አልተጠየቅም። ስለ ድርድር ካልተጠየቅ እደራደራለሁ፣ እንዲህ ሲሆን ነው የምደራደረው፣ እንዲህ ሳይሆን ነው እንደዛ አትበል። እንደዛ አትበል። እሱ ስትጠየቅ የምታቀርበው ነው። አሁን ላይ በቃ የአማራ ህዝብ ችግር መፈታት መቻል አለበት። እሱ የሚፈታበት አይነት ነገር ነው። እኛም እዛ ጫካ ውስጥ ያስገባን። እሱ የሚፈታ ከሆነ እኛ ፍላጎታችን አለን። የአሜሪካ መንግስት ፍላጎት እና የኛ ፍላጎት ተመሳሳይ ማለት እኮ በቂ እኮ። ከዛ ውጪ ቅድም እንዳልኩትኝ ነው መልሱ ራሱ መሆኑ ራሱ እንኳን ያለበት መንግስትን ያቀረባችሁበት መንገድ ስህተት ነው። ላለው ችግር ተጠያቂነት አለበት፣ ኃላፊነት አለበት። እንደውም በእኛ እምነት ሙሉ በሙሉ አሁን ላለው የእርስ በርስ ጦርነት በሉት ግጭት ምክንያቱ መንግስት ነው። እንዴት ነው የተረዳችሁት ብሎ የመንግስት የአሜሪካንን አረዳድ ለማስተካከል መሞከር ነው ምላሽ ሊሆን የሚችለው እንጂ ጭራሽ ይሄ ሲሟላ የማይቻል ነገር አሁን ባለው አይነት ሁኔታ የማይቻል ነው እየጠየቅያለሁ። ይኸውልህ ድርድርን በሁለት መንገድ ትገፋለህ። አንደኛው አልደራደርም ብለህ፣ ሁለተኛው የማይቻል ይሄ እንዳይመጣ አድርገህ መጥራት አይነት ነው። ና ትለዋለህ ግን እንዳይመጣ በሚያደርግ አይነት ድርድርን እየገፉት ነው እንጂ አሁን ባለው ሁኔታ ወጥ ድርጅት የለው፣ ወታደራዊ አቋሙ ለዛ አይበቃም፣ ፖለቲካዊ ቁመናው ለዛ አይበቃም፣ ገና ሽምቅ ተዋጊ ነው ማለት አሜሪካኖች ራሱ እንዴት ኢቭን እንኳን ቢችሉ ነው ማለት ነው። እንደው መንግስት እንኳን ቢፈቅድ እንዴት አድርጎ ነው የሚሰጣቸው? እንደው ቢሰጣቸው ምንድነው የሚያደርጉት? ይሄው ትላንት ቁጭ ብለው አንድ መሪ መምረጥ የተቸገሩ ሰዎች እሺ ኑ ተረከቡ ቢባሉ እውነት የመረከብ አቅም አላቸው? መንግስት እኮ ለመስጠት ቢፈልግ የአማራ ህዝብ ነው የሚቃወመው። ለማን ነው የምሰጠን ብሎ ራሳቸውን አንድ ማድረግ ያልቻሉ፣ አንድ ዲሲፕሊንድ ያልሆኑ በመግለጫቸው ውስጥ በቃ ለሰብአዊ መብቶች መከበር ምናምን በጣም ቆራጥ እንደሆኑ አድርገው ነው የሚያወሩት። ግን አይደሉም። መምህራንን የሚገሉት፣ ትምህርት ቤት የሚዘጉት እነሱ እኮ ናቸው። ሌላ ማንም እኮ አይደለም። ለ10 ጊዜ እንቅስቃሴ ገደብ ምናምን እኮ የሚጥሉት እነሱ እኮ ናቸው። ትምህርት ቤት የሚያዘጉት፣ የጤና ጣቢያ ሁሉ አገልግሎት እንዳይሰጥ የሚያደርጉት እነሱ ናቸው። ሌላ ማለት
መግለጫ እየወጡ አንዴ በግልጽ አይደል እንዴ እንደሞ የሚያደርጉት? ድብቅ እኮ አይደለም፣ በግልጽ ወላጆች ትምህርት ቤት ልጆቻችሁን ትልኩና እያሉ ሲያስጠነቀቁ እኮ ይሰማል። ዲሲፕሊን አይደሉም። በዚህ ቁመና ውስጥ ሆነው ይሄ አይጠበቅም። አሁን ለነሱ ይሄ ማይቻል ጭራሽ እንደውም እዚህ እንታገል ወይስ ወደ ኤርትራ እንሂድ እያሉ ተከፍሎ ያሉበት አይነት ሁኔታ ውስጥ ሆነው አማራ ክልል ይልከከለ ይሄ አልደራደርም አትበሉ ስለተባሉ አልደራደርም ከምትሉ እኛ እንደራደራለን ብላችሁ ቅድመ ሁኔታውን ትልቅ ማድረግ የሚል አይነት ምክር ሰምተው አንዳንዶቹ ይሄንን ከጥበብ ጋር አያይዞ ያቀርቡት። በድርድር ውስጥ ትልቅ ትጠይቃለህ፣ ከዛ በኋላ ያው ትልቅ ጠይቃ በኋላ መሀል ላይ ያለውን ምናምን ነገር ታገኛለህ፣ የምትፈልገውን ታገኛለህ። ግን ስትጠይቅ ሆን ብለህ ትልቅ ትጠይቃለህ። ኦፍ ኮርስ ይሄ ጥበብ ነው፣ ግን ትልቅ ለመጠየቅ አቅም ላለው አካል ነው። ትልቅ ለመጠየቅ አቅም የሌለው አካል ትልቅ ጠይቆ ትንሽ ቢያጣ ወይንም ትልቅ ጠይቆ ትንሽ ቢያገኝ ሽንፈት የድርድር ውጤት አይሆንም። ከአቅም ጋር ነው የሚያዘው። ከአቅም ጋር ቲፒኤልኤፍ ከፌደራል መንግስት ጋር ሲደራደር የፌደራል መንግስት እጅ ስጡ የሚል እንዳሉት እነሱ ደግሞ አቻ መሆን ነበር የሚፈልጉት። የተገናኙት ግን ምን የሚለው ላይ በቃ ቢያንስ የድርድር ውጤት ይመስል እኛም የተማረክን አንምሰል አቻም አንምሰል፣ ግን ቢያንስ ተደራድረን የሆነ የተደራደረን እንምሰል። ሁሉን ነገር ከሰጠን እንደው እኛ ምን የተቀበልነው የተደራደረን እንኳን እንምሰል የሚለው ላይ ነው የተገናኙት። አቅም እንደዛ እንኳን የተገናኙት አቅማቸው እጅ እንዲሰጡ የሚያስችል አይነት ደረጃ ላይ ደርሶ ስለነበረ የጠየቁት በዛ ደረጃ ላይ ከፌደራል መንግስት ይሄን አርግልን የሚል አይደለም። የሆነ ቢያንስ እንደ አቻ ነገር ለመታየት ነው። ከፌደራል መንግስቱ የበላይ ለመሆን ነገር አይደለም። አያዋጣም። በዚህም ደረጃ እንኳን የተስማሙ ስምምነት እንደ ሽንፈት ነው የሚቆጠረው። አቅምህን አይተህ ትልቅ ነገር ጠይቀህ አሁን ለምሳሌ ተመልከቱ፣ ትላንት 4 ኪሎን ነበር አይደል እንጠይቁት፣ 4 ኪሎን ከለቀቁልን እንመጣለን ነበር እሱ ነበር። አሁን በዚህ ግን አማራ ክልል ተጠይቁት። ይሄ ራሱ እንደምን ታየባቸው? እንደ መንሸራተት ታየባቸው። 4 ኪሎ ራቃቸው ማለት ነው በሚል ተተረጎመ። ይሄ ራሱ ድርድር ላይ በአቅምህ ልክ ቢያንስ ሰዎች አቅምህን ከግምት አስገብተው አይ ሊደርሱበት ይችላሉ ብለው የሚያስቡት ጋር ዘድረስ ተጋጣ እንጂ ከዛ በላይ የተጋነነ አይነት ነገር ዛት እሱ እኮ ነው ተጨባጭ አይደለም እኮ የተባለው። ተጨባጭ አይደለም የተባለው እኮ እሱ እኮ ነው። ይዛችሁት ብትመጡት የምትናገሩት የምትይዙት አቋም ካላችሁ ቁመና አኳያ ካለው ሀገራዊ ነባራዊ ሁኔታ አኳያ ተጨባጭ አይደለም። ሪያሊስቲክ እውን የሚሆን ነገር አይደለም። አሁን ይሄ እንዴት ነው እውን የሚሆነው? አሁን ሙሉ በሙሉ ለቀውላቸው አንደኛ ይለቃሉ። በፍጹም አይተበቅል። ምን እንዲለቁ የሚያስገድድ ምን ነገር አለ? ምን አለ? እንደውም ግማሽ ኃይል እየከዳ እየመጣ አይደለም እነሱ እንደሚሉት የሚያስገድድ ነገር የለም። ሶ ሪያሊስቲክ አይደለም ይሄንን መጠየቅ። የእነሱም አቅም የሚፈቅደውም አይደለም። ሶ ለድርድርም አልተዘጋጁም። እውነት ለመናገር እንደ አንድ ተደራዳሪ አይነት ጥበብም ጭምር አላየሁባቸውም። እንዳልኳችሁ ነው። ልክ ይሄንን ካነበቡት በኋላ ሌላው ያስፈልጋቸው። የእነ እስክንድር በጣም ጥሩ ነው። በዚህ ሰላም የኛ ጥያቄ ነው።
ምንድነው ሰላም የሚል ጥያቄ። ስለዚህ ይሄ ነገር ይሆን እኛ ለሰላም ዝግጁ ነን። አሁን ኦኬ ዝግጁ ከሆናችሁ ታዲያ ለምን አትደራደሩም ሲባል ኦኬ ምን ደራደር ከሆነ ይሄው ያኔ ታቀርባለህ። አቅምን ታሳቢ አድርገህ ሶሻል ሚዲያ ላይ የሚባለውን የሚወራውን እየሰማ በዛ አይነት መልኩ መግለጫ ይሰጣል እንዴ? እሱን እኮ ይዘህ እኮ መግለጫ አይሰጥም። ቁጭ ብለህ አስበህበት ምንድነው አሁን በዚህ በኩል ደግሞ ሁሉም ነገር አይባል በቂ ለመልእክቱ በቂ የሆነ ነገር ምላሽ ነው። ከዛ በላይ አይባል። እሱ ደግሞ ሲያስፈልግ አሁን ሲያስፈልግ እየመጠንክ ነው የምትሰጠው። አንዴ ሰታጨርሰው አሁን የተጠየቀው ነገር እሱን የሚመጥን ምላሽ መስጠት፣ ሌላ ሲጠይቅ እሱን የሚመጥን ምላሽ መስጠት፣ እሱን የሚመጥን አንዴ ዘርግፈ ሁሉንም ነገር ኤኒዌይስ የሚያማክሯችሁን ሰዎች በደንብ እንትን በሏቸው፣ ገምግሙ። ሌላኛው ሶስተኛው በጣም እሱም የገረመኝ ነገር አንዱ የተጠየቀው ሰላማዊ አቀራረብ። በዚህ ረገድ እነ ዘመነ ካሴ አስፈሪ ሆኖ ቀርበዋል። በጣም አስፈሪ። የአማራ ሕዝብ የሚጠይቃቸው ጥያቄዎች አሉ ከግዛት ጋር በተያያዘ ወልቃይት የጎንደር መሆኑ፣ ራያ የወሎ መሆኑ፣ ደራ የሸዋ መሆኑ፣ መተከል የጎጃም መሆኑን ሪኮግኒሽን ይሰጠን ብለው እንደ አንድ ቅድመ ሁኔታ አቅርበዋል። እንደ አቋም ችግር የለም። ይሄ ግን ለአንድ ዓለም አቀፍ ወይም ለአሜሪካ ማለት ትልቅ የፖለቲካ ጫና መፍጠር ለምትችል አካል ግን ኢትዮጵያዊ ላለች እና እንዲህ አይነት ጉዳይ ወላሉ ይሄን ስትሰጥ ይሄን ስታቀርብ ፋኖ ከትግራይ ጋር ችግር አለበት፣ ከኦሮሞ ጋር ችግር አለበት፣ ከቤንሻንጉል ጋር ችግር አለ፣ ቢያንስ ወደ 3 ክልል የሚነካል፣ ከፌደራል መንግስትም ጋር ችግር አለበት። ይሄን ነው እየተናገርኩ ያለው እና ክልሉንም ስጠኝ እንደሚል ክልሉን ብትሰጠው ከትግራይ ጋር ውጥረት አለ፣ ከኦሮሞ ጋር ውጥረት አለ፣ ከቤንሻንጉል ጋር ውጥረት አለ፣ ከፌደራል መንግስት ጋር ውጥረት አለ። ችግሩን አይፈታም። ፋኖ ችግሩን ሊያባብስ የሚችል ኃይል እንጂ ችግሩን እንደውም ሊቀንስ የሚያስችል አካል አይደለም። አማራጭ የፖለቲካ ኃይል አይደለም። እንደዛ ነው የሚታየው። እንደዛ ነው የሚታየው። አንደኛ እነዚህ አካላቶች ይኸውልህ መርሃቸውን ብትወስድ የሚወዱ ናቸው። አሁን የነ እስክንድር ምላሽ የኢትዮጵያ ችግር ብሔርተኝነቱ እዛ ላይ ያለ ጥላቻ ነው። እሱ የፖለቲካ መዋቅሩ እሱን መሰረት አድርጎ ነው የተዋቀረው። እኛ ይሄ መስተካከል አለበት። በዓለም አቀፍ መርህ ላይ በዓለም አቀፍ ኖርሞች ላይ መሰረት ያደረገ የፖለቲካ አወቃቀር ኢትዮጵያ ሊኖራት ይገባል ብለን እናምናለን። ለዛ እኮ ነው የፖለቲካ አወቃቀሩ ላይ የጄኖሳይዳል አስፔክት ስላለው የዓለም አቀፉ ማህበረሰብ ትኩረት ይስጠው እኮ እያሉ ይሄን ብታመጣው አየህ የኢትዮጵያን ችግር ማለት የኢትዮጵያን ችግር የመፍታት ፍላጎት ያለው ተስማምቶ ለመኖር ፍላጎት ያለው አንጣል ሰጥም ስጠኝ አይነት ግብ ውስጥ የሚገባ ማለት ይሄን ኃይል ወደፊት ብታመጣው በድርድርም ስም ይሁን በምንም ወደፊት ብታመጣው ለመነጋገር ዝግጁ ነው። ችግር ለመፍታት ዝግጁ ነው። ከፌደራል መንግስት ጋር ያለውን ችግር ከፈታ በቃ ሌላ ችግር የሚፈጥር አካል ፋኖ ግን ገና ሌላ ችግር ፈጣሪ አካል። እኔ እንደ አቋም ለምን እኔን አቋም ያዛችሁት አይደለም፣ ግን ለዓለም አቀፉ ማህበረሰብ የግዛት ጥያቄ ለምንድን ነው የምታቀርቡት? በመሰረቱ አይወዱም እነሱም የግዛት ጥያቄ። ምን አገባቸውስ? እንዲያስባችሁታል። ምን አገባቸው? አንተ ወልቃይትን ለአማራ እውቅና ስትሲሉ
ደራን ለኦሮሞ አድርገሃል እንዴ? የአማራ እኮ ነው እሱን እውቅና ስጥ ሲሉ አስባችሁት? ምን አገባቸው? ይብዛት ቲፒኤልኤፍ የግዛት ጥያቄ አለ ከወልቃይት ጋር በተያያዘ ምዕራብ ትግራይ የኛ ስለሆነ ይምጣ ብሎ ለዓለም አቀፉ ማህበረሰብ አይናገርም። ለነሱ ምን እንደሚል ታውቃላችሁ? የሚለው ተፈናቃዮች ይመለሱ። ታዲያ ለምንድን ነው የማይመለሱት ሲሉ እንዴት ይመለሱ? እዛ ተፈናቃዮችን ያፈናቀሉ አካላቶች መንግስታዊ መዋቅር መስርተው በህገ ወጥ መሰረት ቁጭ ብለዋል። እሱ አልፈረሰም። እሱ ፈርሶ አካባቢዎቹ በህግ ወደ ቀድሟቸው ቦታቸው መመለስ መቻል አለባቸው። ያኔ ነው ተፈናቃዮቹ ሴፍ የሚሆኑት ብሎ የግዛቱን ጥያቄ ከተፈናቃዮች ጀርባ ደብቆ ነው የሚያቀርበው። ከቲፒኤልኤፍ እንዴት ታንሳላችሁ? ማለት ቲፒኤልኤፍ ሁሉን ነገር ያጣ ስብስብ ማለት ሁሉን ነገር አሁን እኮ ባለው የኢትዮጵያ ፖለቲካ ውስጥ የተሸነፈ አካል እኮ ማለት ቲፒኤልኤፍ እሱ እንኳን እንዲያቀርበው ያቋጭ ደራን መተከልን ምናምን ሪኮግኒሽን ይሰጠን ብሎ ለአሜሪካ መንግስት ማቅረብ ማለት እኔ ግዛት ጥያቄ አይወዱትም እንዴ? እነዚህ አካባቢዎች የኢትዮጵያ አይደሉም እንዴ ነው? አሁን እኮ የኢትዮጵያ ችግር ብሔርተኝነት ነው ብሎ እኮ ያስባሉ። ያውቃሉ እኮ ያንን ችግር። እሱን መሰረት ያደረገ የፖለቲካ አወቃቀር ከነሱ ፖለቲካ አስተሳሰብና መርህ ጋር እኮ ማሄድ እኮ ፈልጉትም እኮ አንተ ጭራሽ እሱ ልታጠናክር ነው ፍላጎት። እና ጸቤ ከፌደራል መንግስት ጋር ብቻ አይደለም፣ ከትግራይም ጋር ነው፣ ከመተከልም ጋር ነው፣ ከኦሮሞም ጋር ነው እያልኩ እየተናገርክ ነው። ሰው ሰላማዊ አይደለህም አንተ። በእነሱ ዘንድ ሰላማዊ የጠየቁ እሱ ነው ሰላማዊ አማራጭ። እንዴት የግዛት ጥያቄ ታቀርባለህ ለነሱ? እንዴት ይቀርባል? ይሄ የሚቀርበው እኮ ለራስ ህዝብ እኮ ነው። ኢቭን ለኦሮሞ ህዝብ አይቀርብም። ኢቭን ለሌላው ኢትዮጵያዊ ራሱ የሚቀርብ ጥያቄ አይደለም የግዛት ጥያቄ። ምን አገባው? አሁን ለኦሮሞ ኃይል ራሱ ይሄንን አታቀርቡም ከሱ ጋር መስራት የምትፈልግ ከሆነ ብቻ ይሄንን እንዴት ልንፈታው እንችላለን? መፍቻው መንገድ ላይ ነው የምትነጋገረው። እንዴት ነው አንድ የኦሮሞ ኃይል ደራን በቃ እሺ ውሰድ ምናምን ብሎ የምትነጋገረው? እንዴት ነው ቀጣይ ሀገሪቱ የምትዋጋ? በዛ ውስጥ ይሄ ጥያቄ ይመለሳል አይመለስም? እሱ ነው የምታየው። ዓለም አቀፍ ማህበረሰብ ስለ ደራ ትነግረዋለህ። እሱን እውቅና እንዲሰጡ አድርግልኝ ትለዋለህ። አያገባቸውም፣ አይወዱትም አይወዱትም። እና እስክንድርዬን ስለሚያውቁ እኮ ምን አሉ? የኢትዮጵያ የፖለቲካ አወቃቀር ዓለም አቀፋዊ ኖርሞችን መሰረት ያደረገ መሆን አለበት። ብሔርና እሱን መሰረት ያደረገ ጥላቻ ላይ እሱን የያዘ የፖለቲካ አወቃቀር ነው አሁን ኢትዮጵያን ችግር ውስጥ እየከተታት ያለው። እና እኛ እሱን መፍታት የምንፈልግ አካላቶች ማለት በጣም በቃ እንቀርባችኋል ማለት ለአሜሪካ ፍላጎት በጣም ምንቀርብነን እኮ ነው የሚለው። ዲፕሎማሲ እሱ ነው በቃ ይሄ ዲፕሎማሲ። አሜሪካ እኮ ኢትዮጵያን እንጂ አማራን አይደለም። አሁን አሜሪካን ምን የአማራ የግዛት አስመላሽ ልታደርጓት ነው እንዲያሳባችሁ? በጣም ነው የገረመኝ። ሁሉም ነገር አይወራም። ይሄን ሁሉ ማለት አያስፈልግም። መልሱ ሁሉ ይሄ ሁሉ የሚጠይቅ ነገር አይደለም፣ መልእክት አይደለም የመጣው። ተንደርድሮ ያልታሰበበት ተንደርድሮ ከሌለ መቅደም ብቻ ተብሎ ወጣ። በእርግጥ አሁን እነዚህ አካታቶች እነዚህን ያሉበት ምክንያት እኮ ይገባኝ።
ለአማራ ክልል የግዛት ጥያቄዎች ታማኝ አይደሉም ተብሎ በፖለቲካው ማህበረሰቡ ዘንድ ስለሚወራ አሁን መሆናቸውን ለማሳየት ከዓለም አቀፉ ማህበረሰብ ጋር ስትሰሩ እውነቴን ነው የምላችሁ በአብዛኛው የእናንተን የፖለቲካ ማህበረሰብ እርሱት አንደርስታንድ ማድረግ አለበት። እንዴ ለዓለም አቀፉ ማህበረሰብ ይሄን አልነገራችሁትም ብሎ ገና ለገና እንዲተቻችሁ የሚተቸናል ብላችሁ አታስቡ። ተውት። እሱን የዓለም አቀፉ ማህበረሰብ ጋር ስትቀርቡ የእሱን ፍላጎት ነው ታሳቢ ማድረግ። እሱን ታሳቢ አድርገህ ያንተንና የእሱን ፍላጎት የሚያጣጥም የሚያቀራርብ አይነት ነገሮች ነው። ድጋፍ ነው የምትፈልገው። ከዛ ባልፈልገው እኮ ሌላ ነገር ይህን ሁሉ መዘግዘግ አያስፈልግም። ድጋፉን ስታገኝ ልታደርገው ልታሳካው ትችላለህ በራስህ። እና በብዙ ረገድ ነው የምላችሁ የነ እስክንድር መግለጫ በጣም የተሻለ ምን ይላሉ እነ እስክንድር? የአሜሪካን የሰጠችው መልእክት ላይ በሚገባ ተወያይተንበታል። እንግዲህ ሳይወያዩ ያቀርቡ አሉ ለማለት ፈልጎ ይመስለኛል። ሳይወያዩ በጭቆላ ያቀረቡ አካላቶች እኛ ግን ተወያይተንበት በደንብ ተወያይተንበታል። ሲጀምሩ ራሱ እንደዛ ቦታ ሰጥተውት የትራምፕ ፍላጎት እንዲህ አይነት ግጭቶችን ማቆም እንደሆነ ጠቅሰው በጣም ትልቅ ቦታ ሰጥተውት በተቻለ መጠን የነሱን ፍላጎትና የአሜሪካንን ፍላጎት ለማቀራረብ እና እንዲህ በአንድ መስመር ላይ የሚሄድ አድርገው ለማሳየት ነው ደንብ የሞከሩት። ሌሎች አላስፈላጊ ነገሮችን አላነሱም። ለምሳሌ ስለደራ ግድ ስለማይሰጣቸው አይደለም፣ ስለወልቃይት ግድ ስለማይሰጣቸው አይደለም፣ ተናግረው ያውቃሉ። ግን ለአሜሪካ የሚቀርብ ስላልሆነ የአሜሪካ መንግስት ይሄ አይቀርብም፣ አይመለከተውም። ኤኒዌይስ ይሄንን ነው በእነዚህ በሁለቱም በኩል የታዘብኩት። ግን በአጠቃላይ ግን ለኔ መልሱ መሆን የነበረበት ቅድም እንዳልኳችሁ የራስንም ዝግጁነት ምናምን ማሳየት ሳይሆን የአሜሪካ መንግስት የላከው መልእክት በአምባሳደሩ በኩል የአሜሪካ መንግስት አቋም ነው ተብሎ ሊታሰብ ይችላል። ወይም የአምባሳደሩ መልእክት እንበለው ችግር የለውም። መንግስትን ሰላም ፈላጊ ታጣቂዎችን ጦርነቱ እንዲቀጥል አስተዋጽኦ ያደረጉ ያሉ አካላት አድርጎ ያቀረበ። ስለዚህ መልሱ መሆን ያለበት ይሄ አቀራረብ ልክ አይደለም ብሎ አቀራረቡ እንዲስተካከል ማድረግ ነው። ለምሳሌ የመጀመሪያውን መልእክት ብታዩ መንግስት በራሱ ህዝብ ላይ የሚያደርሰውን የድሮን ጥቃት ያቁም የሚል ነው አይደለም፣ ግድያውን ያቁም የሚል ነው። ይሄ አቀራረብ ልክ ስላልሆነ እኮ ነው ይሄ ተነስቶ ጭራሽ ሰላም ፈላጊ አድርጎ አቀረቡት፣ ያበረታቱት። እሱ አቀራረብ ልክ አይደለም። እኛም በዚህ መልኩ መጥፋት አልነበረብንም። ጦርነቱ እየቀጠለ ያለው በመንግስት ምክንያት ሰላም ሲል ዝም ብሎ ሰላም ስለፈለገ አይደለም፣ ለሽፋን ነው ምናምን እንደ ኦላ። በነገራችን ላይ ሶስቱም በዚህ አይነት መልኩ የቀረብንበት መንገድ ስህተት ነው ብለው መግለጫ ቢያወጡ ኖሮ ወይም ተመሳሳይ አይነት መልክ ባለው አይነት መልኩ ቢያወጡና ሌሎች ዝባዝንኬ ነገሮች ቢቀሩ ኖሮ እውነት ለመናገር ራሱን የቻለ ተጽዕኖ ሊኖረው ይችል ነበር ብዬ አስባለሁ። Dios